ጥቁር ነው ብለህ ከሰል የመሰለ ጥቁር ማለት ነው። የደቡብ ሱዳንን የመሰሉ ቆዳ ከለር ያለው የኛ ኢትዮጵያ ውስጥ ያሉ ጋምቤላን የሚመስሉ እንደሱ አይነት አድርገው ማለት ነው። እኛ አካባቢ ደግሞ ብስል ፈረንጅ የሚመስል ነገር ነበር የተሰራው። እነዘበነ ግን አሁን ቀይሮልን ብለዋል። ደግ ዘመን መጣ አይደል? ብዙ ዓመት ወደ 20 ዓመት እጸልያለሁ ስለ ልጄ። ያው እኔ ጌታን ስቀበል ብዙ ነገር ይሰራብኝ ስለነበር ያኔ እኔን ምንም አላረገኝም። ያው ተሰድጄ ጥያቸው ከወጣ በኋላ ግን ልጄን ያገኘው የመጀመሪያ ልጄን በጣም ይሄ መንፈስ እንትን ያሰቃየዋልና በጣም እና በቅርብ ከሳምንት በፊት በእግዚአብሔር ፊት በጣም አለቀስኩ። እግዚአብሔር ሆይ ሁሉን ትቶ አንተን ብሎ መሰደድ ይሄን ያመጣል ወይ? ልጄን እስካሁን ለምን አታየውም? ለምን አትደርስለትም እያልኩ በጣም አለቀስኩ። በጣም ወደ 10 የሚሆኑ ሰዎች ለምኛለኝ፣ ውሰዱና ቸርች አጸልዩለት፣ እንደዚህ ያርጉለት እያልኩ ብዙ ሰው ስጠይቅ ነበረ። ለሚኖረው ወደ ሰበት አካባቢ ስለሆነ አይ ቲንክ ለሰዎች ይርቃል መሰለኝ እና እሱ ይፈልጋል ሁሌ፣ ምክንያቱም በስልክ ነግረዋለሁ ስለ ጌታ። ግን 2 ጊዜ ራሱን ለማጥፋት ሙከራ አድርጓል። አሁን በቅርብ እጁን ራሱ ቆርጦ ደሙ ሲፈስ ሐኪም ቤት ተወስዶ ነው የተሰፋለት፣ መኪና ስር ሊገባ ሲል። ግን ምን እንደሆነ ምክንያቱን አያውቅም። ተስፋ ያስቆርጠኛል፣ እጣ ሁሉ ነገር ያስጠላኛል ነው የሚለው። ፕሊስ ይህን ሁሉ ማወራችሁ ለምንድን ነው? እናንተም ጋር ይሄው መንፈስ እግዚአብሔር ስለሚያሳያችሁ ስለሚነግራችሁ ተናገሩ። ህልም ይዛችሁ ቁጭ አትበሉ። አውጡና ተናገሩ። ታግዬ ቀጥል። ጨርሻለሁ። ተባረክ ኤርሚዬ። ዛሬ ልዩ ቀን ነው። ጌታ ይባረክ። እግዚአብሔር መልካም ነው። በጣም ብዙ ነገር ተማርን። እግዚአብሔር በጣም ተናገረን። እኔም እግዚአብሔር አንድ ሰሞኑን ያስደነቀኝ ነገር ስላለ ነው። ስለ ህልም ስታወራ ታስታውሳለህ? ባለፈው ስለ ልጅ ስለ ብሩክ ነግሬህ ነበር ኢትዮጵያ። አዎ። እና ስለሱ ኦልሞስት ብዙ ዓመት ወደ 20 ዓመት እጸልያለሁ ስለ ልጄ። ያው እኔ ጌታን ስቀበል ብዙ ነገር ይሰራብኝ ስለነበር ያኔ እኔን ምንም አላረገኝም። ያው ተሰድጄ ጥያቸው ከወጣ በኋላ ግን ልጄን ያገኘው የመጀመሪያ ልጄን በጣም ይሄ መንፈስ እንትን ያሰቃየዋልና በጣም እና በቅርብ ከሳምንት በፊት በእግዚአብሔር ፊት በጣም አለቀስኩ። እግዚአብሔር ሆይ ሁሉን ትቶ አንተን ብሎ መሰደድ ይሄን ያመጣል ወይ? ልጄን እስካሁን ለምን አታየውም? ለምን አትደርስለትም እያልኩ በጣም አለቀስኩ። በጣም ወደ 10 የሚሆኑ ሰዎች ለምኛለኝ፣ ውሰዱና ቸርች አጸልዩለት፣ እንደዚህ ያርጉለት እያልኩ ብዙ ሰው ስጠይቅ ነበረ። ለሚኖረው ወደ ሰበት አካባቢ ስለሆነ አይ ቲንክ ለሰዎች ይርቃል መሰለኝ እና እሱ ይፈልጋል ሁሌ፣ ምክንያቱም በስልክ ነግረዋለሁ ስለ ጌታ። ግን 2 ጊዜ ራሱን ለማጥፋት ሙከራ አድርጓል። አሁን በቅርብ እጁን ራሱ ቆርጦ ደሙ ሲፈስ ሐኪም ቤት ተወስዶ ነው የተሰፋለት፣ መኪና ስር ሊገባ ሲል። ግን ምን እንደሆነ ምክንያቱን አያውቅም። ተስፋ ያስቆርጠኛል፣ እጣ ሁሉ ነገር ያስጠላኛል ነው የሚለው። ያለቅሳል፣ ግን ሁሌ ስለ ጌታ ነግረዋለሁ እና በጣም የሚገርመው ነገር አንድ እነሱን ልታግዝ እንግዲህ እኔ ትቼ አባታቸው ወዲያው ስላገባ ወጥቷል። እኔ ትቼ የወጣሁት ቤት እነሱ ይኖራሉ ከ2 ወንድማማቾች ከታንሹ ጋር እና እነሱ ልታግዝ ከገጠር የመጣች ልጅ አለች እና በጣም የሚገርመው ነገር ይች ልጅ በጣም ብዙ መናፍስት የሚመለክበት የገጠር እንትን አካባቢ ነው የመጣችው። ስለ ቤተክርስቲያንም አታውቅም። ከ3 ሳምንት በፊት በህልም ጌታ ይገለጥላታል። ልጅቷ ይገለጥላትና እዛ ሰበታ ያለ አንድ ቤተክርስቲያን ይሄንን ሰው ሄደሽ አግኝ ብሎ የዛን ሰው ሁሉ ነገሩን ያሳያታል በህልምና ይች ልጅ ጠዋት ትነሳና ይሄን ሰው ፍለጋ ትሄዳለች። የተለያዩ ቸርቾች ሄዳ አገልጋዮቹን ስታይ ያንን የሚመስል ሰው ታጣና በ3ኛ ስትሄድ ይህንን ሰው ታያለች ማለት ነው። በር ላይ ቆማ እንዲሁ ስታይ ከዛ ጠጋ ይሉና ወደ ቸርች ሲገቡ የኔ ልጅ ምን ነው ቆምሽ ግቢ እንጂ ሲሏት ዝም ብላ ፍጣ ስታያቸው ነው እንግዲህ። ከዛ አይ እርሶ ጋር ነው የመጣሁት ስትል እኔ ጋር እሺ በቃ በኋላ አገኝሻለሁ አሁን ቁጭ በይ ብለው መቀመጫ ይሰጧትና ገብታ ትቀመጣለች። ፕሮግራም ይጀመራል። ብዙ ህዝብ አለ። እየተጸለየ ያለ አጋንንት ከሷ ይጮሃል።
ወዲያውኑ ወደ መድረክ ያመጡና ይጸለይላትና በጣም በቃ እገላታለሁ፣ አሳብዳታለሁ፣ እንዲያረጋለሁ እያለ በጣም ይለፈልፋል አሉ። ከዛ ነፃ ወጣች ይች ልጅ። ቢሮ ያስገቡና ፕሮግራም ካለቀ በኋላ ልጅቷን ያናግሯታል። ከየት እንደመጣች ነገረቻቸው፣ ያለችበትን ቦታ ነገረቻቸው። ከዛ እንደዚህ ነው ያለሁበት ቤት ራሱ እንደዚህ በጣም በመንፈስ የሚሰቃየ ልጅ አለ፣ ግን አባቱ ስለሚቃወም እኔ ማምጣትም አልችልም፣ እሱንም በቃ ምናምን ትላለች ይች ልጅ። እኔ ደግሞ ሰው ፈልጉልኝ ወደ ቸርች ይሄ ልጅ የሚወስደው ሰው እያልኩ እኔ ጌታ ቤት በኩል አድርጎ ወደዛ ቤት እንደመጣ ልነግራቸው ነው። እና በኋላ ላይኝ ሰው ምን ይላሉ? በቃ እንጸልይለታለን፣ አይዞሽ አንቺ ግን አትቅሪ፣ እኔ ደህንነት አስተምርሻለሁ። ተጸልዮ ጌታን ተቀብላ ለካስ እሳቸው ይች ልጅ እየተመላለሰች እኔ አላቅም ያንን ደህንነት እያስተማሯት ነው እየሄደች። በኋላ ምን እንዳልኩኝ የሁለተኛውን ልጄን አማኑኤል ይባላል፣ ያ ብሩክ ነው ትልቁ። አማንዬ እስቲ እናንተ ሰፈር ቸርች የሚሄድ ሰው የለም እንዴ? እስቲ ስልክ የአንድ ፓስተር ስልክ ጠይቀህ ላክልኝ አልኩት። ስለው እንዴ ማሬ ነው የምትባሉ ልጅቷ እሷ እኮ መሄድ ጀምራለች አለኝ። ኧረ በቃ ይዘሽ ነይ በላት አልኩት። አሁን ልጅቷ ስትሄድ ይዛ ትመጣና ሰውየውን ፓስተሩን ትጠይቃቸዋለች። እንደዚህ የልጁ እናት አውስትራሊያን ያለችው በጣም ስልክ ትፈልጋለች እና የእርሱ ስልክ ቢሰጡኝ ስትል እሺ ስጫት ብለው ስሜን ሁሉ ነግራቸው ይሰጧታል። ይች ልጅ ታመጣለች። ይሄ አማንዬ ልጄ ትንሹ ይልክልኛል ማለት ነው። ወዲያው በቀደም ለታ ደወልኩላቸው። ስደውል ስልኬን ሲያዩ የውጭ ስልክ መሆኑን አነሱና ስሜን ስነግራቸው አስታወሱ። ከሌ እንደዚህ ማሬ እናቴ ላከችልሻ አንድ የቆይኝ መልሼ እደውላለሁ ብለው በዋትሳፕ ለካስ እነሱ ለ3 ቀን የጾም ጸሎት ላይ ናቸው እዛው ቸርች ብዙ አገልጋዮች ጋር። እነሱን አስፈቅደው ይሄን ስልክ ሚስ ማድረግ የለብኝም ለአንድ ደውልላት ብለው ወደ ኦፊስ ሄደው ደወሉልኝ። ጠቅላላ ታሪኩን የነገሩኝ እሳቸው ናቸው። ይች ልጅ እንዲመታ በህልም ታይቷት እንዲህ እኔ ጋር መታ ሲል ከዛ አለቀስኩ ስጮህ እግዚአብሔር ጸሎትሽን ሰምቷል አሉ። አየሽ ቤት በኩል አድርጎን እኔ ኃላፊነት አለብኝ። በቃ ከዚህ በኋላ ለእነሱ ጸልያለሁ፣ ለልጅሽም እግዚአብሔር ደርሶላቸዋል አይዞሽ አሉኝ። እና ምን ልላችሁ ፈልጌ ለብዙ ሰው ለምኜ ስንት ዓመት ይሄን ልጅ የሚወስድልኝ አጥቼ ጌታ ኢየሱስ ራሱ ሄደ፣ ራሱ አባቴ ሄደ፣ ያመንኩት ጌታ ሄደ። እውነት አሜን። እና ጌታን ታመኑት። እውነቴን ነው የምለው። እሱ የማንም ባለ ዕዳ አይደለም። በቃ ጌታ በጣም ምርር ብሎኝ በቀደም አልኩት ጌታ ሁሉን ትቻለሁ፣ ሁሉን ትቼ እኮ ነው አንተን ተከትዬ የወጣሁት። በቃ ልጆቼንም ገና ያልጠገብኳቸው ሕፃናት ያለኝን ሁሉ ትቼ ጌታ ሆይ ብዬ በጣም አነባው። ጌታ ኢየሱስ ግን ሄደ፣ ራሱ ሄደ፣ ራሱ ሄደ። ሰው አይደለም ሄደው፣ ጌታ ኢየሱስ ራሱ ገባ። እና በጣም ደንቆኝ ይሄን ሰሞን በቃ ጌታን እያመሰገንኩ ነው። እውነቴን ነው የምላችሁ። ጌታ ይባርክ። ተጸለየለት ለልጅሽ አሁን ታግዬ በቃ አሁን ከ3 ቀን በፊት ነው እነሱ ሴሚናር አላቸው። ይችን 2 ቀን ነው 3 ቀን አሉኝ ብዙ ቸርቾች አንድ ላይ እና አገኘዋለሁ። ቀጥታ ቤት ሄዳለሁ ብለውኛል። ሊጸልዩለት ነው፣ እኔም እያገኘሁት ነው። ዛሬ ደግሞ የሆነ አገልጋይ ሊጸልይለት ፕሮግራም ተይዟል። እህቴ ተወስደዋለች እና እየጸለይኩ ነው። በቃ እኔ ጌታ እያልኩ ነው። ማታም እንደዚህ ሌሊት እስከ 2 ሰዓት ድረስ በእግዚአብሔር ፊት ሳለቅስ። ባለፈው እኮ ስትነግሪኝ ታግዬ አንድ ነገር ተነጋግረን ነበር። ሰው ካገኘሽ ወደ አዲስ አበባ የሚያመጣው ሰው ካገኘሽ ብዬሽ ነግሬሽ ነበረ። አዎ ምክንያቱም አሁን ችግሩ እሱ ነው። ትንሹ ወንድሙ ይሰራል፣ እሱ ቤት ውስጥ ነው ያለው እና ዛሬ ይሄንን ራሱ ኦርጋናይዝ ያደረገልኝ የሆነ ልጅ ነው። በዛ ስለማልፍኔ ፒክ አድርጌው አንድ ፕሮግራም አለ ይዞ ይሄዳለሁ አለኝ ዛሬ ከትላንት ወዲያ በስልክና ድንገት የሆነ ነው። እኔ ደግሞ በቃ እግዚአብሔር በወደደው ይሄ ቸርች እኮ አሁን ያልኩ ቸርች እኮ እዛው ሰፈራቸው ነው። ባይገርም የሚወስደው ሰው አጥቶ ነው። እዛው በቃ እዛው ሰፈር ነው፣ ሰበት አካባቢ። እግዚአብሔር ይባረክ እና ድንቅ ነገር ነው። በቃ ትነግሪኛለሽ በውስጥ እሺ። ባለፈው እኮ ተነጋግረን ሰው የለም ብለሽ ስትይ ነው እና አዎ በጣም ተባረክ። የጌታ ዘመንን ይባርካይ ነው። ጌታ ይመስገን። አየሽ እችን ልጅ ለምክንያት ተጠቀመባት እግዚአብሔር። እውነት ነው። ያ
ለዚህ እግዚአብሔር በአገልጋዩ በኩል አልፎ ልጅሽን እግዚአብሔር ይፈውሰዋል። አሜን። ካልሆነም ደግሞ ደውይልኝ። እንደዚህ ሰው ከተገኘ እንደዛው የቤተክርስቲያን ሰዎች እንኳን ራሱ የሚተባበሩ ከሆነ ያቺ እግዚአብሔር ሴት ጋር ይወስዱታል። በቃ በእኔ ይሆንብሽ አልኩሽ፣ ኃላፊነቱ በእኔ ይሆንብሽ። የአባቶች አምላክ ምስክር ነው። በሰው እጅ ተመርቶ መጥቶ ከሆነ ሲመለስ ግን በራሱ ተነስቶ ይሄዳል ወደ ቤት። አሜን። ይሄንን ባይሆን እዚህ ህዝብ ፊት ተወቅሽኛለሽ ታግዬ። አምናለሁ ጌታን። ያ እና እግዚአብሔር ጻድቅ ነው። ጌታ እጁን እያየን ነው። በእውነት እግዚአብሔር አለ እኮ ይሰራል። በጣም ነው ያለው፣ በጣም ነው የሚሰራው። እና ሞር እንደው ምን አሁን እንደው በዚህ አጋጣሚ ምናልባት ትንሽ ጠፋ ልል እችላለሁኝ የሚስቴን መውለጃዋ ጊዜም ስለደረሰ እሱም ብቻ ሳይሆን ግን እንደዚሁም ከዛም ባለፈ እንደዚህ ትንሽ ጠፋ ብል እንዳደነግጡ ምናልባት በሳምንት አንድ ጊዜ ወይ ምናምን እንደዚህ ብቅ ልል እችላለሁ፣ አቅም እንደፈቀደ ማለት ነው። ግን ጸልዩልኝ እንጂ ጌታ ይሰራል። በጣም ነው የሚሰራው። እግዚአብሔር ይናገራል፣ በጣም ይናገራል፣ በጣም ይሰራል። ማዳኑ ዛሬም ያው ነው እና ለእግዚአብሔር ክብር ይሁን። ስለሰማኑ ነገር ኮንታክት ስለምንደራረግ እንድትደውይልኝ ይቻልሽ እና ተባረኩ። ጌታ ሲያሳያችሁ ስለ ሰዎች ተናገሩ፣ ያሳያችሁናል። ለምሳሌ እዚህ ውስጥ አሁን ያላችሁ እስኪ ለአንድ ለሁለት ሰዎች እድል ልስጥ። ጌታ ስለ እኔ ነግሯችሁ ያልተናገራችሁ ሰዎች እስኪ 77 ቁጥር ጻፉ። ስለ እኔ ነግሯችሁ አሳይቷችሁ መንገር ፈርታችሁ ያስቀመጣችሁ ሰዎች እሺ ነይ እዚሁ አለሽ። እሺ ትነግረኛለሽ ቴዲ ከፍተሽ ማለት ነው። ሌላ ሰው አለ? ሌላ ሰው አለ? በቃ ሌላ ሰውም ካለ 7 ቁጥር ከጻፍ አስገባለሁ። እህታችን ልክ ያየሽውን ምንም ሳትጨምሪ ሳትቀንሺ ማለት ነው። ከጨመርሽ እየዋሸሽ ነው፣ ከቀነሽም እየዋሸሽ ነው። ለምሳሌ መጥፎ የሆነ ህልም አሳይቶሽ ቢሆን መልካም አሳይቶሽ ቢሆን ታማኝ ሆነሽ እኔን ሳትፈሪ ቀጥታ ያን ያየሽውን ህልም አሁን መናገር ጀምሪ። ቴንክ ዩ ጋይድ። እሺ ጌታ ለዘላለም ይባረክ። አሜን። እንትን ያኔ ከፈለገ ጋር እንትን ድቤት ስታረጉ የነበረ ከዛ ጊዜ ጀምሮ እግዚአብሔር ብዙ ነገር ነግሮኛል ስላንተና ያን ጊዜ መጀመሪያውን ግን ምንም አላየውም ነበር። ግን ብቻ ያ ድቤት ተይዞ ብቻ ያኔ መስታወቂያ ተሰርቶ ምናምን እና ከዛ በኋላ ሌሊት ላይ እኔ የሆነ አካላቱ ሙሉ ወርቃማ የሆነ እባብ ነበርና ስትቀጠቅጥ አየውና ከዛ በኋላ እኔ የነበርኩበት ቤት ደግሞ እንትን ዋይፋው እኔ ፎቅ ላይ ሲወጣ አይሰራም። ብቻ ዩቲዩብ ላይ ነበር ሲቀደ ምሰማ የነበረና ከዛ በኋላ ያንን እባብ እግዚአብሔር አሳየኝ እንዲቀጠቀጥኩት ምናምን ብለ ዩቲዩብ ላይ ሲሰማ እንዴ ለኔ ነገረኝ እግዚአብሔር ለሱም ነገረው እንዴ ብዬ በጣም ሲገርመኝ ነበር። እና ልክ አንተ እንዳልከው ያንን ወርቃማ ትልቅ እባብ ስትቀጠቅጠው ራሱን ስትቀጠቅጥ ነበር እያየው ነበርና አየው በልሜ ማለት ነውና ከዛ አንተ መተህ ተናገር። ከዛ ደግሞ ብቻ ብዙ ነው ምንም ቁጥር ስፍር የለውም። እና ከዛ በኋላ አንድ ቀን ሽንት ቤት እያጠብኩ ነበርና አንተ ያው ስትጸልይ ኢየሱስ የምለው የምትለው ነገር ስትል ነበርና ከዛ እኔ ሽንት ቤት ውስጥ ወደኩ ማለት ነው። ከዛ ተነስቼ ሌላ ቀን ደግሞ በጣም ሲጸልይልኝ ነበር። እንደውም ገኒ ብለ ነበር የሆነች ሴት እዚህ ላይ ስለ ልጆች ስለ ሁሉ ነገር አልቅሳ ስትጸልይልኝ ነበርና ከሷ ጋር እኔም አልቅሼ ስጸልይ ነበር። እግዚአብሔር ሆይ ብዬ ስምህን ሁሉ መጽሐፍ ቅዱስ ላይ ጽፌ ነው ምጸልይልህ ሁሌ ማለት ነው። ቴንክ ዩ። ከዛ ብቻህን እንትን ብዙ ሰው ዙሪያ ከቦ ነበር። ከዛ እንትን የሆነ ኮፍያ አርገ መሐላቸው ትቆማለህ ብቻ የሆነ መጽሐፍ ቅዱስን ይዘህ ማለት ነው።
ከዛ ብዙዎች ነበሩ ማለት ካንተ ጋር የሚያወሩ ያኔ ብዙ ነገር ሲመካከሩ ምናምን ከዛ እነዛ ራሳቸው ተመልሶ ድንጋይ አንስተው በድንጋይ ሲወረውሩብ እኔ ይቅርታ ብቻ የሆነ ባህሪክ ዝም የምትለው ነገር የሆነ ነገሮች ማለት ዝም ብለ የምታሳልፈው ነገር እኔ ቤተሰቤ ውስጥ ሞኝ ነች ይሉኛል ብዙ ጊዜና እንደሱ አይነት ነገር የኔ ባህሪ አንተ ውስጥ ያየው ነበር ያኔ ከዛ ያ ድንጋይ ሁሉ ችለ ከዛ በኋላ ያንን እሱንም ምንም ሳትሆን አለፍክ ከዛ በልም ነገሩክ ደሞ እዚ ቲክቶክ ላይ መጥቶ ነገሩክና ከዛ እንደዛ እህቶች ሲጸልዩልኝ እንደዛ ድንጋይ ሲወረውርብኝ አየው ምናምን ብለ ስትናገር ነበር እና ከዛ በኋላ በቅርብ ደሞ ያየሁት ዮኒ ጌታን ሲቀበል ነበርና ከዛ እኔ ስለሱ በጣም እግዚአብሔርን ማንንም አያቀኝም ነኝ ማንንም እንደተወለድኩ ራሱ የሚያክሰው የለም ግን እኔ ዮኒ ብዙ ጊዜ የሆነ ጊዜ አዲስ አበባ ሰው ቤት ተቀጥሬ ነበርና ከዛ ያኔ ስለ ዮኒ ብዙ ሰው ያወራል በቃ እሱ የሆነ ነገር አለ ፌስቡክ ላይ እንዲ ብሎ ለቀቀ ምናምን ሲባል ሰማሉ ስለሱ ከዛ ያው በቃ እሱን ካወኩ ቀን ጀምሮ ደግሞ ስለሱም ሲጸልይ ነበር ከዛ ስለሱ ሲጸልይ ከዛ በኋላ ያው መጥቶ ጌታን ተቀበለ ምናምን ከዛ በኋላ ቀጥሎ አንድ ቀን ደሞ በሱ ምክንያት ያኔ ከሱ ጋር ተያይዞ ያለው የሆነ ቤት እንሰራለን ብላችሁ ቤቱን በድንጋይ ምናምን ያኔ ፌሮ ምናምን ተደርጎ ምናምን ጀመራችሁ አንድ ላይ ብዙ ሰዎች ናቸው እኔም ማላቃቸው ብዙ ሴቶችም ወንዶችም ነበሩ ከዛ እሱም ነበረበት ከዛ መጀመሪያ ድንጋዩን ማስቀመጥ ስትጀምሩ ያገዘክ ነበር ብቻ የሆነ ነገር ፌሮ ምናምን ያው እንደምቆም ፌሮውን አግዞ ትንሽ አገዘህና አንድ ሁለት ሶስት ስቴፕ ከሄዳችሁ በኋላ አንተ ሚሰሶ መሃል ላይ የሚቆመውን ይሄንን ካላጠነከርነ እንትን ጎኑን መስራት ምንም ጥቅም የለውም ብለ መናገር ጀመርክ ለሁሉም ማለት ነው ከዛ አንተ እንደዛ ብለ ስትነግራቸው ብዙ ሰዎች ናቸው እሱም አለበት ይሆንም አለበት ከዛ ይሄንን ፌሮ በዚህ እንዲ እናረጋለን ከዛ ሚሶሶውን መሃል ላይ ያለውን እሱን አስተካክለን ከዛ ገጎን ያለውን ደግሞ እንሰራለን እንጂ ከጫፍ ነገሮች አይጀመርም ቤት ሲሰራ ከጫፍ አይጀመርም ሚሰሶው መጀመሪያ አልቆ ከዛ በኋላ ነው ወደ ጎን የሚሆነው ብለ ስትመክራቸው ከዛ እምብ ብሎክ ሁሉንም ፌሮውን ይዞ እንትን ሊሉ ማለት ነው በዛ ፌሮ ሊቀጠቅጡ ሁሉም ተነሱብ ከዛ አንተ ምንም አልያስክም የሆነ ልብ ደግሞ ማለት ንጹህ ነው ምንም ስለነሱ ምንም ክፉ ነገር አላሰብክም ነበር ከዛ እነሱ በዛ ፌሮ አንተ እዛ መሃል ሚሰሶው ላይ እንዲተላተምክና ሚሰሶው ላይ ተላተመ እንትን አንድ እንዲ በቃ ተጣብቀ ሚሰሶው ላይ ቀረክ ከዛ እነሱ ፌሮውን ይዙ ቤቱን እንሰራበታለን ብሎ የያዙት ፌሮ ወደነሱ ዞሮ በቃ ማለት ሆዳቸው ጓክቶ ምናምን ከዛ በኋላ በቃ ደም በደም ሆኖ ይሆንም ነበረበት ከዛ ሆዱን ቀዶ ምናምን በጣም የሚያሳቅቅ ሁኔታ ነበርና በጣም ነበር ያዘንኩ ነበር ከዛ ወዳው በቃ ጌታን ተወ ምናምን ብቻ ያለቀስኩ ጌታን ሲጸልይ ነበር ብቻ እግዚአብሔር ደሞ አለ ከዛ ቀጥሎ ደሞ የዲበኩሉ የተባለው ሰውዬ መጀመሪያ እንትን ነበር ያኔ ያው ሜቢ አንድ ሁለት ወር ይሆናል እንዴ እርስ በራሳቸው ሲያወሩ የነበረ ነገር ማለት ነው ያኔ ዲቤት እናረግ ምናምን ብሎ እየተጠራሩ ጊዜ ነው እሱ ደሞ ከዛ መጀመሪያ ይሄ ዲበኩሉ የሚባለው ሰውዬ ነበር ከዛ እሱ ሁሉንም ጠራና ከዛ ተመካከሩና አንተ ላይ የሆነ ከሐፋችሁ የሚወጣ እንደ እሳት ነገር የሆነ ሲተፉብ ነበር
እንደ እሳት ይተፉብሃል መጀመሪያ ተመካክረው ማለት ነው ወደ 10 ምናምን የሚሆኑ ትልቅ ሰዎች እንደሱ የለበሱ ናቸው ከዛ ወደ አንተ ሲተፉ ነበር ከዛ እንደዛ ያረጉ ምናምን ከዛ የሆነ ልክ ማግኔት የሆነ ማለት የራሱ ጎን እንደማይስብ ነገር ማለት አልሳብክም ማለት የሆነ ሪፍሌክት ያረጋል ያ አንተ ላይ ያለው ነገር እሱ መመካከሩት ከዛ በኋላ ምን ሆናል ይሄ ድበኩሉ የተባለው ሰውዬ ራሱ በዛ ከመተመካከሩ ሰዎች ጋር አንድ ሆኖ በቃ እርስ በራሳቸው ተባሉ ማለት ነው ከዛ እርስ በራሳቸው ሲጨፋጨፉ አንተ ላይ ሲወረውሩ የነበረ እሳት እርስ በራሳቸው ሲጨፈጭፉ ነበር ከዛ እንደዛው ነው ilmuን አይቼ እንደ ነበር ከዛ በቃ ባለፈው ራሳቸው ዲቤት ነው ኢከለ እንዲ የተባባሉ እንግዲህ እርስ በራሳቸው ሲጠራሩ ነበር እና ይሄ ነው ብዙ ነው እንግዲህ ደግሞ ባለፈው የመጨረሻ ማለት ነው የሆነ 5 ሴቶች ነበርን ቤት ውስጥ እኛ የእንትን የማስታወቂያ ያላቸው 3 ነበሩ ማለት እቃማ ነው አሁን ለምሳሌ እዚህ ሀገር እቃማ ማለት ውጪ ያሉ ልጆች የሚኖሩበት እቃማ 3 እቃማ አላቸው 2 ሴቶች ግን እቃማ የላቸውም ነበር ከዛ 5ታችን አንድ ላይ ሰብስበ እናንተ እቃማ የሌላችሁ ማለት እንትን የመኖሪያ ፍቃድ የሌላችሁ ልጆች እዚህ ቤት ተሰብስባችሁ ቁጭ በሉ ወደዛ ወደዚህ እንዳትሉ ያኔ ከወጣችሁ ፖሊስ ይይዛችኋል የማይሆን ነገር ትሆናላችሁ አደጋ ላይ ተወርዳላችሁ ብለ 5 ሴቶችን ሰብስበ ወንዶች ደግሞ ብዙ ናቸው 5 ሴቶችን ሰብስበ ቤት ውስጥ ቆልፈህበት ከዛ የሆነ ምግብ ልታመጣ አንተ ውጪ ሄድክ ከዛ ስትሄድ 2 ሴቶች ምን ለኛ አስቦ ይመስልሻል ምናምን ተባባሉና ከዛ በኋላ ፖሊስ ጠሩብ ከዛ ሲጠሩብ ሲጀመር እነሱ ሁለታቸው እነዚህ ሴቶች ሁለታቸው ናቸው እንጂ የሚጎዱት አንተ ምንም የምትጎዳ ነገር አልነበረም ያኔ ምግብ ልትገዛልን ውጪ ወጣቃል ከዛ ምግብ ልትገዛልን ውጪ ስትወጣ ከዛ አንዷ የሆነ ልጅ ደግሞ ነበር ቤት ውስጥ እንትን ታሞ ካንሰር ነው የምታመመው ያ ልጅ ከዛ ይሄንን ልጅ ጠብቁ ራሳችሁም ጠብቁ ብለ ቤት ውስጥ 5ታችንም ቆልፈህብን ከዛ በኋላ ወጣ ከዛ 2 ሴቶች ማለት ነው ያንን ልጅ ገደሉት ማለት ነው ማለት እነሱ ተመካክረው ማለት ነው ከዛ ገደሉትና አንተን ደግሞ ፖሊስ ጠርቶብህ እንትን ሲሉ ከዛ ፖሊሱ መጥቶ ቤቱ ሲፈትሽ 3 ሴቶች ወጡ ያኔ እነሱ የመኖሪያ ፍቃድ አላቸው ተብሎ ከዛ እነዛ 2 ሴቶች ደግሞ ታይዞ ከዛ የሀገሩ ፖሊስ ይዟቸው ብቻ የት እንደጠፉ አላውቅም ከዛ በኋላ አንተ ነፃ ወጣክ ማለት ነው ከዛ 3 ሴቶች ጋር እኔ አሳድጉ ምናምን ራሳችሁን ተቻቻሉ ምናምን ችግራችሁን እናንተ ሸፍኑ ምናምን ብለ ደግሞ አንድ ልጅ ደግሞ ከሱ ጋር የምትቸገረው ያ ልጅ ደግሞ ከነዛው ጋር ከሁለቱ ጋር ጠፋ ማለት ነው እና ታማሚው ማለት ነው እና እንደዛ ነበር በጣም ብዙ ነው ግን እንግዲህ ያው አማርኛ ካልገባክ ቅርታ ማን ያ ታማሚው ልጅ ማን ነው እሱ ታማሚው ልጅ አላቅም ግን ካንሰር ታማሚ ነው ሆዱ በጣም ተነፍቶ ምናምን ከዘሱን አንከባክቡ ብለ 5ታችን አንድ ቤት ውስጥ አርገ ከልጁ ጋር ማለት ነው እሱን አላቅም ማን እንደሆነ ግን እነሱ ያቃሉ እኔ ነኝ እንጂ ማላቀው እነሱ 4ቱ ሴቶች ያቃሉ ከዛ 2ቱ ናቸው ማለት ፖሊስ ሲጠሩብ ያው አንተ ጥሩ ነገር አስበህልን ነው ከቤቱ እንዳትወጡ ወደዚያ አትወጡ ፖሊስ ይዛችኋል የዚህ ሀገር እንትን ዜግነት የላችሁም ብለ መክረህን ስትወጣ ከዛ እነዛ 2 ሴቶች ተመካክሮ ያንን ታማሚ ልጅም ይዞ ከዛ 2ቱም 3 ሆነው አንድ ላይ ጠፉ ማለት ነው እነሱ ሄዱ ፖሊስ ሲጠሩብ ከዛ ፖሊሱ እነሱን ፈትሾ ያኔ እንትን ያንን ወረቀት ስለሌላቸው ይዟቸው ሄዱ በቃ አንተ ነፃ ወጣክ ማለት ነው ከ3ቱ ሴቶች ጋር እንደዛ ነው ይገርም ነው
የሚገርም ነው። በጣም ትርጉም ያለው መልእክት። በተለይ ቤት መስራት ጀምረን ከዋናው ከምሰሶን ጀምር እያልኳቸው እነሱ በፌሮ ተወግተው ብሎኬት ድንጋዮቹን ያለ ምሰሶ መደርደር ማለት ነው። ማለት ምን ማለት ነው? ትርጉሙ ምን ማለት ነው? ኢየሱስ የማይገዛው ኢየሱስ ማዕከላዊ ያልሆነበት ኢየሱስ የማይገዛው ቤት እንግዲህ ሲሰራ ምሰሶ መሀል ላይ ነው የሚሆነው። ቤቱን ሁለንተናውን ተሸክሞ የሚይዘው ምሰሶ ነው። እኔ ከምሰሶውን ጀምር ማለቴ እንግዲህ ከክርስቶስ ነው፣ ከእውነተኛ ትምህርት በእውነተኛ ጌታ ላይ ስለመመስረት ነው። እነሱ ግን አልፈቀዱም ነበር። ያው በልብ ክፋትም ነው ባይዘው። እኔ እንደው ከምሕረት ጋር ከይቅርታ ጋር ታረቁልኛላችሁ። ድካም የለብኝም እያልኩ አይደለም፣ ግን በጣም ብዙ ጊዜ እናገራለሁ። ብዙ ድካም አለኝ እኔ ራሴ የማውቀው የማስተካክለው፣ ሰዎችም ሲነግሩኝ ማስተካክለው ማለት ነው። ግን በክፋት የተነሱብኝ ሰዎችን አብዛኞቹን ያላቃቸውም እነሱ ናቸው የሚነሱብኝ። ጌታ እግዚአብሔር ግን ለራሳቸው የቤት ስራ እየሰጠ ዘመናቸውን ሁሉ የማይወጡትን ስራ ሰጥቶ ዞር ያደርጋል። በልብ ቀንነት ለአንድ ደቂቃ በእግዚአብሔር ፊት እግዚአብሔር ልቤ እንደዚህ አድርጎ ስለሰራው ነው ነገሩ። ማላቅ ሆኜ አይደለም። በጣም የሚገርመው እህታችን ስትናገር አባቴ ሲያሳድገን እንኳን ልጆቹ መካከል እንደዚህ ሞኝ ነገር እየመሰልኩት ሞኙ እያለ ይለኝ ሁሉ ነበረ። እና አይ ቲንክ ሞኝነትም ጥሩ ነው፣ ችግር የለውም። እንደዛ ፋዘር ብሎ ቢለኝ ያሳደገኝ የወለደኝ አባቴ ብሎ ቢል ያውቃል መነሻ መድረሻዬን ማለት ነው። ግን ሁሌንም የምናገረው በቃ የቀኖች አምላክ እግዚአብሔር ለክፎች ለጥርሳቸው ንክሻ አሳልፎ ሰጥቶኝ አያውቅም። ብዙዎች ተነስተዋል፣ ብዙዎች ሊያጠፉ ሊውጡኝ ሊሰብሩኝ ተደራጅተዋል። እግዚአብሔር ግን ስንፍናቸውን እንደ አኬጦፌል ምክር ምክራቸውን እንደ አኬጦፌል ምክር ስንፍና እያደረገ አኬጦፌል ታውቃላችሁ፣ ራሱን በራሱ አንቆ የገደለ ሰው ነው። ኦኬ በዳዊት ላይ አሳምጾ በዘመኑ የነበረ የአይሁድን ሸንጎ አሳምጾ ክፋትን መክሮ በክፉ ምላስ በርትቶበት ዳዊትን በሕዝቡ ፊት ሊያሳጣ ማለት ነው ያደረገ ክፉ ሰው ነበር እና መጨረሻ ላይ ተስፋ ቆርጦ ራሱን በራሱ አንቆ የገደለው። ኦኬ ዳዊትን ሰዎች ትዕቢተኛ ብለው ሊሉት ይችላሉ፣ ግን በጣም ሂዝ ሃምብል በጣም ትሁት ነው። በጣም ትሁት ነው። ትህትና ደግሞ ብዙ ጊዜ የውጭ አይደለም የውስጥ ነው። እኔ በልቤ ትሁት ነኝ ያለው ጌታ ኢየሱስ ክርስቶስ። ሰውም በልቡ ነው ትሁት የሚሆነው። የልብ ትህትና ደግሞ ማን ነው የሚያውቀው? እግዚአብሔር ነው የሚያውቀው። የልብ ትህትና እግዚአብሔር ለገለጠላቸው ለሰዎች ይታወቃል። መንፈስን የሚለዩ ሰዎች ያውቃሉ። ካልሆነ በስተቀር ማንም ሰው አያውቅም። ይሄ ትዕቢተኛ ምናምን ነገር እያሉ ነው ብሎ የሚሉት ነው። የትዕቢተኞች ሰዎች መለኪያውና የትሑታን ሰዎች መለኪያው ሰው ጠፍቶበታል ማለት ነው። እና እንግዲህ ከምሰሶ እንጀምር እያልኩ ነበር ስናገር የነበረው እዛ ማለት ነው። ምሰሶ እንግዲህ ክርስቶስ ማለት ነው። ኦኬ በክርስቶስ ዙሪያ ነው ሁላችን የተሰባሰብነው። በክርስቶስ ዙሪያ ነው የተሰባሰብነው። ኢየሱስ የሌለበት ስብከት፣ ኢየሱስ የሌለበት ስብከት፣ ኢየሱስ የሌለበት ጸሎት፣ ኢየሱስ የሌለበት የትኛውም ትምህርት በሉ ውይይት በሉ ሲባዛ በዜሮ ይሆናል ዜሮ ናቲንግ ፉርሽካ ማለት ነው። ስብከቱም ስብከት አይደለም፣ ትንቢቱም ትንቢት አይደለም፣ መዝሙሩም መዝሙር አይደለም፣ ጸሎቱም ጸሎት አይደለም፣ ምንም አይደለም። ለምን? ኢየሱስ ማዕከል አልሆነበትም። ኢየሱስ የማይገዛው ጉባኤ ማለት ነው። እና በጣም የሚገርም ልም ነው ያየሽው። ባይዘይ አሁን እንደዚህ ነገርሽኝ አይደል? አሁን አንቺ ስትነግሪኝ በውስጥ ነው እና ግን እነሱ አልሰሙም ነበር ቤቱን ለመስራት የሚሯሯጡት ማለት ነው። ኦኬ እና ከምሰሶ ያልጀመረ መጨረሻው መውደቅ ነው፣ ይወድቃል።
ለዚህ ነው ክርስቶስን ማዕከል ያደረገ ነገር ያላደረገ ማንም ይብን በተቋም እንኳን ደረጃ መጥተው ምንድነው ሁሉም በየፊናው እኮ ሁሉም አለ እኮ ትዝ ይላችኋል። እኔ የሉተር ነኝ፣ እኔ የካልቪን ነኝ፣ እኔ የእንትና ነኝ ማለት ነው። እዚሁ እኛ ቤት እንዴት እንደሚያሳፍር እኮ ወንድሞች እናቶች፣ እንዴት አይነት ማፈሪያነት እንደሆነ። እኔ የኢየሱስ ነኝ የሚል ጠፋ። እኔ እንትና ነኝ፣ እኔ እንትና ነኝ፣ እኔ እንትና ነኝ። በቃ ቅዱስ ጳውሎስ ቆሮንቶስ ላይ ስጋውያን መሆናችሁ አይደለ ታዲያ ብሎ ያላቸው ማለት ነው። እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ጴጥሮስ ነኝ ብለው ሲሉ ማለት ነው፣ የጳውሎስ ነኝ ብለው ሲሉ እና እኛ ማዕከል የምናደርገው ሉተርን አይደለም፣ ማዕከል የምናደርገው የሪፎርሜሽን አባቶችን አይደለም። ማዕከል የምናደርገው ፒላራችን ኢየሱስ ነው። ምሰሶ እሱ ነው። መሰረቱ እሱ ነው። በቃ ኢየሱስ ከሌለ ኤርሚያስ የለም፣ ኤፍሬም የለም፣ መቅዲ የለችም፣ ዝናሽ በለ፣ ቴዲ በል፣ ዳንዬ በል፣ ማንም የለም፣ ጴንጤነት በል፣ ምንም ናቲንግ የለንም። በቃ ወደዛ ወደምንሄድበት ብንሄድ ይሻላል። እሱ ከሌለ እሱ ስላለ ነው ያለ ነው። እንደው በሁሉ ነገር እሱን ጠርታችሁት ግን እንትን አይደብራችሁም? ሌላትን ቅያሪ ምናምን ነገር የላችሁም? ምናምን ነገር ብለው የለንም። ለእንጀራ መብላትም የምንጠራው እሱን ነው። እጃችን ታጥፎ ለመዘርጋቱ የምንጠራው እሱን ነው። ለመተንፈሳችን የምንጠራው እሱን ነው። እውነቴንም እየምላችሁ የምንጠራው እሱን ነው። ይህ የሰውነታችን የቦዲያችን ማለት ነው። በውጭም በውስጥም ያለው እንዲታዘዝልን የምናደርገው እሱን ነው። ኦኬ ታውቃላችሁ፣ ብዙ ሰዎች ሽንታቸውን መሽናት አቅቷቸው ብዙ ሰዎች እኮ ሞተዋል እኮ። አንዳንዶቹ ደግሞ በመሳሪያ ገብቶላቸው ነው የሚሻሉት። ቀላል ነገር ይመስላል አይደል? አሁን በጣም ብዙ ጊዜ የምናላግጥበት፣ በጣም ብዙ ጊዜ የምንቀልድበት ማለት ነው ተብሎ ይባላል። አሁን አንድ ሰው ፈሱን ቢፈሳ ፈሳች እኮ ፈሳ እኮ ምናምን ነገር ይባላል። ሰው 24 ሰዓት በአንድ ቀን ውሎ ውስጥ ሳይፈሳ ቢውል ምን ሊሆን እንደሚችል ጥናቱን ገብታችሁ ብታዩት ምን እላችሁ ነው? አየህ መፍሳትም እኮ እንደዚህ እንኳን አድርጎ የሰራን እግዚአብሔር ነው ማለት ነው። ስለሱም እንኳን እግዚአብሔር ልናመሰግን ይገባል ነው። አየው አሁን በጣም እኔ በእንደዚህ አይነት ነገር የሚስቁ ሰዎች በጣም ነው ይገርሙ። ምን ያህል ዋጋ ሊያስከፍል እንደሚችል የነፍስ ዋጋን ሁሉ ጭምር ያስከፍላል። ነፍስን ያስከፍላል። ነፍስን ሁሉ ጭምር ሊያስከፍል ይችላል። እግዚአብሔር የመተንፈሻ አካላትን ፈጥሮልን በአፍንጫችን ብቻ ኦክሲጅንና ካርቦን ዳይኦክሳይድ የሚባለውን ማስወጣትና ማስገባትን ብቻ ሳይሆን በተፈጠሩ አካላቶቻችን ላይ እንኳን ራሱ የተፈጠሩ ነገሮችን ሁሉም እንዲሰራ አድርጎ እግዚአብሔር አንድ ጊዜ በፈጠረው ነገር ማለት ነው ሁሉም እንዲሰራ ያደረገ እግዚአብሔር እንዴት ጻድቅ እንደሆነ አስብ። ስለሱም ጌታ ሊመሰገን ይገባል። እና እሱ ከሌለ የለንም ነው። ኢየሱስ ከሌለ የለንም። እና ህልሙን ስትነግርኝ አንቺ ጌታ በህልም ውስጥ ስናገር ያየሽው ምሰሶ ላይ እንጀምር ስትላቸው ነበር አልሽኝ። አልሰሙኝም፣ ግን እኔ ላይ ነበር ድንጋይ ወረውሮ የነበሩት። አይታችሁታል እንግዲህ ወርዋሮም ማለት ነው። ወርዋሮን አይታችሁታል። የሚያምን ከማያምን ጋር ሆኖ ማለት ነው። ወርዋሮን አይታችሁታል። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። እሱም አለፈ። የዲበ ሁሉም ያልሽው ያው የተነሳውን የነበረውን ነገር አይታችሁታል። በሰው ሐዘን ላይ እኮ ነው፣ በሐዘን ላይ እኮ ነው ያላገጠው የነበረው። እኔ መቼም በሕያው ጌታ ፊት የእግዚአብሔር ሰው ነኝ። እንደዚህ ብዬ ማለት አልፈልግም። መቼም በቤቱ ሐዘን ይግባ ብዬ አልልም። በእውነት የአባቶች አምላክ አልልም። እግዚአብሔር የዘመኑን ቁጥር ይባርክ። እኔ በሩቅ ሆኜ በአባቴም በአጎቴም በአብሮ አደጎቼም በወንድሞቼ በእህቶች ሐዘን ማልቀሴን ከላይ እስከታች አሁን እህቴ እንዳየሽው 10 የሚሆኑ ሰዎች ተቀባብለው ምናምን ነገር እንደዛ ሲያሾፉ ሲቀልዱ የነበሩ ማለት ነው። አለፈ። አየህ እግዚአብሔር ግን ባሪያውን ይጠብቃል፣ ያድናል። እና ቀለዱ እኮ እንዳየሽው ማለት ነው። ቀለዱ
መብታቸው ነው። እና የነገርሽኝ መልእክት እውነተኛ የእግዚአብሔር መልእክት ነው። ቅኖች ናቸው እግዚአብሔርን የሚያገለግሉት እህቶች ነው ደግሞ በጸጋን የሚያገለግሉት። ግን ቅንነት ውስጣችሁ ከሌለ እመኑኝ፣ ራሱ ኤርምያስም ራስህም ቢሆን ቅንነት ውስጤ ከሌለ ሩቅ መንገድ አልሄድም። ቅንነት ከሌለ፣ ፍቅር ከሌለ፣ እውነት ከሌለ በዚህ 12 ዓመት ውስጥ አይቻለሁ። እኔ ብዙዎች መጡ ጀመሩ፣ ከኔ በፊትም ነበሩ ጀመሩ፣ ሃሌሉያ አሉ። ፌስቡክ ላይ ያልገባ የለም። ከ10 እስከ 20 ነበር ላይቭ ይከፈት የነበረ የፌስቡክ ላይቭ ቀጥታ ስርጭት ያኔ ማለት የሉ። የት ሄዱ? በቃ ሚሽን የለማ፣ አለቀ። አንዳንዶቹ ምንድነው ጎልድ ኩዌስት ነው፣ ጎልድ ኩዌስት የሚባል ወርቅን ፍለጋ ነው ምናምን ነገር የሚባል አይ ቲንክ ምንድነው እሱን ነገር ታውቁታላችሁ? ጎልድ ኩዌስት የሚባል ነገር እሱ ውስጥ ገቡ እና የእነሱ መግባት ብቻ አይደለም ደውለው እኔን ደግሞ ግባ ብለዋል አሉኝ። ምንደው ብዬ ስላቸው ጎልድ ኩዌስት ነው ምናምን ነገር የሚባል ነገር ማለት ነው። ኤርሚ በቃ ይኸው አንተ ብዙ ሰው ይሰማሃልና የሆነ አንድ ሰው ታመጣለህ፣ በዛ ሰው በኩል ደግሞ ጥላ ዣንጥላ ምናምን ነገር አድርገ እንደዚህ ታድርግ፣ ከዛ በዚህ ሆኖ እና እንደዚህ በምታርግ ሳለ ጎልድ ኮይን ምንድነው የጎልድ ኮይን ነገር ይላክልሃል። ከዛ እሱን ደግሞ እንትን ትላለህ፣ ከዛ ምናምን ነገር ብለህ ትላለህ። እኛ እንደዚህ አድርገን ይኸው እንደዚህ እያደረግን ነው ምናምን ነገር ብለው ከካናዳ ሁሉ የመከሩ ሰዎች ነበሩ። ፌስቡክ ላይ ይያዝልኝ ቤቱ ይሉ የነበሩ እንግዲህ በቃ እኛ ለምድሪቱ ተገልጠናል፣ ጌታ ገልጦናል፣ በቃ እኛ እንሰብከዋለን ወንጌሉን ብለው የሚሉ ሰዎች ማለት ነው። ጎልድ ኩዌስት ነበረ አደለ እህትየው? አዎ ጎልድ ኩዌስት። አሁን እናስ እኔን ፌስቡክ ላይ ሁሉ ጭምር ስገባ አንተ በምትገባ ሰዓት ብዙ ሰው ይመጣል እና እባክህ አትግባ ብለው ሲሉኝ የነበሩ ሁሉ ሰዎች ሁሉ ጭምር ሳይቀር የት እንደገቡ ሳላይ ስጥ ይግቡ ስምጥ እንደሚባለው አንዳንዱ ጎልድ ኩዌስት አንዳንዱ ገርል ኩዌስት ሆኖ ማለት ነው ጠፉ። አንዳንዷም ባል ስታገኝ ላፍ ብላ ኤርሚ ቻው እንኳን አላሉኝም። በእንግዲህ ጌታ መድኃኔዓለም ያበርታህ፣ እኛ የምናገኘውን አግኝተናል፣ እንግዲህ ቻው አላሉኝም። ሚስት ያገኘውም ሲያገኝ ጭራሽ እኔ ላይ እንደውም ተገልብጦ እኔ እንደዚህ ብሎ አገልግሎት እኔ በፍጹም አልቀበልም ምናምን ነገር ብሎ አስተያየቱ እንኳን ቢቀርብ ብራዘር አስተያየቱ ቢቀርብ እና ሄዱ የሉም። ቲክቶክም ላይ የጀመረ ማለት ነው። እሺ ብሎ ሲል ነበረ። እናንተ ምስክሮች ትሆናላችሁ። አሁንም እዚህ ቲክቶክ ላይ የሚሯሯጥ የሰራዊት ጌታ እግዚአብሔር ያላካቸው በሰዎች ላይ እንቅፋትን በቅኑ ላይ እንቅፋትን ሊያኖሩ የወጡ ሰዎች እናንተ ምስክሮች ትሆናላችሁ። ደጋግሜም ተናግሬያለሁ። የአባቶቼ አምላክ ቅዱስ ገናናው እግዚአብሔር በየህይወታቸው በየቤታቸው በየመንገዳቸው ስራ እየሰጣቸው ራሱ ዞር ያደርጋቸዋል። እስከ ወዲያኛውን ዞር የሚያደርጋቸው። አንዳንዱም አሁን ስሰማ ቲክቶክን ጠላኑ ብለው ብሎክ አድርገው ተወጡ ይላል። ምድር አረፈች። ምን ታደርጋለህ? ድሮስ ታዲያ ምክንያቱስ የመጣው ኢየሱስን ልታወራ አይደለም። ብሎክ ቲክቶኩን ዘግተውት ሄዱ የሚል ነገር ሰማሁ። በቃ አበጀሸኛ ልጅ በእውነት ምድር አረፈች። ወይ ገላትያ ወይ ኤፌሶን አትል፣ ወይ ነገሥት ወይ ሳሙኤል አትል ከፍታ። ምን ታደርጋለች ታዲያች እንደቻ አይነቷ ነገሮች አለ ተብሎ ሲባል እንትን ብሎ አለ። ይኸውልህ ዳንኤልና ኤርሚያስ እና ሜርሲ ደግሞ እንትን አለችና ለእንትና እንትን አለ ተብሎ ሲባል አልማዝ ባለጭራ መስለው ብቅ ይላሉ ለነገር ማለት ነው።
እና እነኚህ ሰዎች ታዲያ ቲክቶኩን መዝጋታቸው በእውነት ክብር ለጌታ ይሁን፣ ክብር ለጌታ ይሁን። በእውነት እናንተ ምስጋናን ለጌታ ልናቀርብ ነው የሚገባው። ለምን አትልም? ስራ ፈት ቲክቶኩን እየዘጋ ነው መሄድ ያለበት። አዎ አዎ፣ ተናግረናል 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 ተናግረናል። እንደ እብድ እየተቆጠርን እንጂ ተናግረናል። በደንብ ነው እኮ ጌታ ሲናገር በደንብ ነው ፕሮፌሳይ የምናደርገው። ተናግረናል። ቀስ እያለ የቤት ስራ እየሰጠ ትሄዳለህ። ሹልክ እያልክ የት ነበረች ያቺ ልጅ ገስት ላይ ትቀምጥ አልነበር እንደዚህ እኛ ጋር የት ጠፋች? ኧረ እንጃ እኔ የት እንደሄደች አላውቅም። በቃ እዛው ሚስት ያላገኘውም ሚስት ሰጥቶ፣ ባል ያላገኘውም ባል ሰጥቶ፣ ስራ ያላገኘውም ስራ ሰጥቶ በቃ ትሄዳለህ ማለት ነው። ሚሽን የለም። ጥሪ ከሌለ ምን ያወራሉ? መጡ ኢየሱስ የሚሉ ግን ይሰነብታሉ። እኛም የምንሰነብተው ኢየሱስ ካልን ብቻ ነው። ካልሆነስ ዳኒም ኤርሚያስም በቃ ትዝ ይላችኋል። ያቺ መቅዲ የምትባለዋ እነ ኤፍሬም ምናምን ነገር ትዝ አይሏችሁም? እነ ሜርሲ በሎ የሚባልበት ስራ ካልሰራህ ውልቅ ነው የሚያደርግ መድኃኒዓለም እኔንም አንተንም አንቺን ማለት ነው። ኦኬ ያመጣን ግን ስራው ከሆነ አየህ፣ አሁን እህቴ የተናገረችው ህል ከምሰሶውን ጀምር ከዋናውን ጀምር ስትላቸው ነበር አለች። ምሰሶ ማን ነው ለኛ? ኢየሱስ ነው። መሰረት ማን ነው ለኛ? ኢየሱስ ነው። የማዕዘኑ ድንጋይ ማን ነው ለኛ? ኢየሱስ ነው። የቤተ ክርስቲያን ራስ ማን ነው? ኢየሱስ ነው። ኢየሱስ ከሌለ በቃ የለም። እኔ ያስጠላኛል አልኩ። በቃ ጭራቅ ሁሉ ልሆን እችላለሁ ማስበው። ኢየሱስ ከሌለ እብድ ሁሉ ልሆን እችላለሁ። ምጣላ ምነጫነጭ ምናምን ነገር ማለት ነው። ማዕከሉ ግን እሱ ስለሆነ አየህ፣ ቀደማ ለረጅም ሰዓት ጌታን አመሰገን፣ ባረክን፣ ጸለይን አይደል? ደስ የሚል ነገር ነበረ። በቃ ልጆቼና ሚስቴ እንኳን ሲወጡ ቀስ ብላ ነው መታ ጉንጬን ስማኝ ሄደችው ማማ እባካችሁ የእግዚአብሔር ልጆች እዚህን ሰንበት። እዚህ ማንም ሂሮ መጣ ዳንዬ፣ የእኛ አንበሳ፣ የእኛ እንትን ኤርሚ ጀግናችን፣ ሂሯችን ነው። አፋችሁን በእውነት ሰብስቡ። አይባልም፣ አይባልም፣ በእውነት አይባልም። በእውነት እኮ ነው ብዬ የምላችሁ። የምን ሂሮ? የእኛ አንበሳ፣ የእኛ ሂሮ። እዲ ማን የአንቺ አንበሳ? ኤርሚያስ፣ ዳንኤል። በእውነት ተው 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 ተው። እኔም ልተው። እኔ ሲጀምር ማንንም አንበሳዬ ብዬ ጠርቸው አላውቅም። አንበሳው ከተባለ አንድ አንበሳ ነው ያለን። ኦኬ። አዎ የይሁዳ አንበሳ ብቻ። አንድ ሂሮ ነው ያለን፣ እሱ ብቻ። አንድ ሰንደቅ ነው ያለን፣ እሱ ብቻ። አንድ ንጉሥ ነው ያለን፣ እሱ ብቻ። አንድ ሊቀ ካህን ነው ያለን፣ እሱ ብቻ። አንድ ጌታ ነው ያለን፣ እሱ ብቻ። አለቀ። ልታጣሉን የኛ አይቻለ እኮ ባለፈው ወራቶች ላይ በዚሁ ዓመት እንኳን በባለፉት ዓመት ማለት ነው 2025 ላይ በባለፈው ማለት ነው ያኔ ዲቤቱም የተደረገ ጊዜ ምናምን ነገር ከዛ በኋላ እንዴ እንደው ምን አሉኝ እኮ አንዳንዱን ቪዲዮ ዘግቻ አይደለም ማየው። ወይኔ የአብያተ ክርስቲያናት ፕሬዚዳንት ይሆንልን ብሎ የሚል የሆነ ቪዲዮ አላየውም። አንድ ማት ጴንጤ ሰጥቶ ገብቶ ኮሜንት ጽፏል። እናንተ በሙሉ ባገኛችሁ ብሉይ ኪዳን ቢሆን ኖሮ በሳማ ነበር የምገርፋችሁ። አሁን ኤርሚያስ የአብያተ ክርስቲያናት ፕሬዚዳንት የሚሆነው አረጌጠ ወንድሞች ደስታን እንኳን ስንገልጥ እኮ በአግባብ ነው መሆን ያለበት። አይ ነው በቃ ጌታ ነው ያንን ያደረገው። አንድ ሰኔ ጎልጎታ አንባቢን በዲቤት ገጥሞ እግዚአብሔር ድልን ስለሰጠን የአብያተ ክርስቲያናት ፕሬዚዳንት ይሆንልን ኤርሚያስ ቪዲዮን ዘግቻ አይደል እንደማየው በኋላ ሳይ ያኔ ዲቤቱ የተደረገ ጊዜ ነው። እና በዛን ሰሞን አይታችሁ ከነበረ ታዝባችሁ ከነበረ የዘመኑ ጳውሎስ አቤት 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 የዘመኑ ጳውሎስ የዘመናችን ጳውሎስ ብለው ያሉኝ ሰዎች ከኦገስት በኋላ የሆነ ኦገስት ወር ላይ ኮሽ የሆነ ነገር ተፈጠረ። አሁን አመቱ ሊመጣ ነው።
እነ ዳንዬ እነ እህትየው እነ ምርሲ ያስታውሱታል። ከኦገስት በኋላ እሺ የዘመኑ መሐመድ ከዛ ወር በፊት የዘመኑ ጳውሎስ ብላ ያለችኛ እህት የዘመኑ መሐመድ ቁጭ ነቢዩ መሐመድን አይደል ነው የምትመስለው ብለውኝ ማለት ነው። ተወኝ ስል በመድኃኒዓለም እንደዚህ አይነት ነገር እኔ ጳውሎስም ስትሉኝ የትዝብት ነው የማያችሁ። ተው ሆ ሳቄን የሚመጣው ራሱ የዘመኑ ጳውሎስ ስትለኝ ማለት ነው። ምክንያቱም ጳውሎስ ለጌታ የተሰጠበትን ያህል እኔ እንዳልተሰጠው ስለማቅ ቢሆንልኝ ልክ ነው ያረገው ጌታዬ። ነፍሱ እንደማትጠቅም እንደ ከንቱ ነገር እኮ የቆጠረ እኮ ሐዋርያ ነው። ማን በሱ ልክ አሁን ለጌታ የተሰጠ ሐዋርያ አለ? አገልጋይ፣ አጠቃላይ አገልጋይ፣ ፓስተር ብለው ሐዋርያ ብለው ዋቴቨር ማንን ጥራ። የጳውሎስን ያህል ለጌታ የተሰጠ ማን አለ? ትቀልዳለን። እኔ ለጌታ ስለ ጌታ ስለ ኢየሱስ ክርስቶስ አይደለም ለስራት ለሞት እንኳን ቢሆን የተዘጋጀ ሆነ ብሎ ያለ ሐዋርያ እና ሰው ግን እንደዚህ ነው ብሎ የሚል የዘመኑ ጳውሎስ ብለው ያሉኝ ከኦገስት በፊት ከኦገስት በኋላ የዘመኑ መሐመድ። አሁን አንዳንዶቹን ሳያቸው ቲክቶክ ላይ ሁሉ ብሎክ አድርገውኛል። ቴንኪው ጌታዬ ብሎክ አድርገውኛል አንዳንዶቹ ማለት ነው። ምንድነው ጥፋቱ ብላችሁ ሄዳችሁ ብትጠይቋቸው ግን አንዲት ነቁጣ በንጹህ ህሊና እኖራለሁ እስከዚህ ድረስ አንዲት ነቁጣ ነገር አያመጡ። እስኪ ንገረኝ ስለ ኤርሚያስ ወይ ንገረኝ ስለ ኤርሚያስ ብለህ ብትለው እያለ ነው የሚጨርሰው እንጂ ምንም እንደዚህ አድርጎ ብሎ የሚል የላቸውም። ካላቸውም አሉባልታ ወሬ ብቻ ማለት ነው። እና ቅኖች ናቸው የሚያገለግሉት እግዚአብሔርን እና ሚሽን ያላቸው ዓላማ ሰንቀው ይወጡ ማለት ነው። መቼም ጥሩ ጊዜ መምጣቱ ክፉ ቀን መምጣቱ ጥሩ ነው ይላል የሀገራችን ሰዎች። ምክንያቱም ወዳጅና ጠላትን ትለይበታለህ ብሎ የሚል ነገር ስላለ ጥሩ ነው እኮ ገበሬዎች አንዳንድ የሚናገሩት ነገር የኔ ዘመዶች ባላገሮቹ የሚናገሩት ነገር አንተ የባላገር ንግግር ብለህ እንዳትነቅ እንጂ በጣም ቆንጆዬ ነገር እንናገራለን ስልህ ማነው ከተሜን ብቻ ተናጋሪ ያደረገው? ስንናገር በጣም ደርዝ ያለው ነገር እናወራለን እና እግዚአብሔር ጻድቅ ነው። እህታችን ያየሽው በተለይ ሁለቱ መልእክታት እነኛ እንኳን ከማያምኑት ወገኖች የሆኑት ቤታቸው ላያቸው ላይ ስለፈረሰ ነው በግራ በቀኝ መተው የሚጮህ የነበሩት ማለት ነው። እና እዚህ ያላችሁ ወንድሞችና እህቶች በልብ ቅንነት እወዳችኋለሁ። ማናችሁ ነው ከማንም ጋር ከበስተኋላ አልዶልትም። ከማንም ጋር ምን ይቆፈርብን እንደነበረ እዚህ ያላችሁ እህቶች ሁሉ ጭምር ታውቃላችሁ። ወንጌል የሚሰብክን ሰው ሞራሉን ለመንካት የማይጠቀሙት ቃላት የለም። ወንድምነትን ሁሉ ራሱ ጭፍጭፍ አድርገው ሲሰድቡት ተትናንት ራሱ አንድ ቪዲዮ እየሰማው ነበር። መቼ ነው ደግሞ የተናገሩት? በቃ እንዴት ዲስሪስፔክት እያደረጉ እንደሚናገሩት ዳኒን ማለት ነው። ትጥቃችን ግን አይፈታም። መሳደብ መብታቸው ነው። መሳደብ መብታቸው ነው። ዓላማ ከሌለን እኛም እንጠፋለን አልኩ። ዓላማ ስለሌላቸው ጠፍተዋል። የጠፉት ከቲክቶክ ላይ ከጌታ ቤት ቢጠፉ እንጸልይላቸዋለን፣ እናገለግላቸዋለን። ከቲክቶክ ላይ ግን ለሚጠፋ ጴንጤ ምንም አልጸልይለትም። በተለይ እኔ ስራ የሌላቸው ሰዎች ቢጠፉ ምንም አልጸልይም። ጌታዊ መልሰው እንደ ቀድሞ መልሳቸው ምናምን ነገር አይደለም። ስራ ስለሌላቸው በቃ ሄደዋል። እናስ ክብር ለጌታ ይሁን። ቢኖሩም አይሰሩ አያሰሩምም።
ስራ ከሌለኝ እኔም እንደዚህ ሲሄድ ለእኔ ልትጸልዩልኝ አይገባም። እዚህ መጥቼ ካልጠቀምኩ፣ ካላገለገልኩ፣ ካልሰራው ለአንድ ሰው መዳን ወይ ደግሞ ለዳናውም ሰው በእግዚአብሔር መንግስት ውስጥ ለመጽናት ምክንያት ካልሆንን ለእኔም ለወንድምነትም ለሌሎችም አትጸልዩ። ከጌታ ከራቀን ግን መጸለይ፣ ቀርቦ ማማከር፣ መጸለይ፣ መገሰጽ፣ ማስተማር፣ ወደ ቀድሞ ነገር እንድንመለስ መርዳት ተገቢ ነውና ቴንኪው እህታችን ስላየሽው ህልም ግን በውስጥ ጻፊልኝ። ሰውን አትክፉ፣ በጌታ ሰውን አትክፉ። እግዚአብሔር ጻድቅ ነው። በቃ የቅኖች አምላክ እግዚአብሔር በቅንነት ሰውን ያገለግላል። እኔ አበዛህ ብላችሁ ብትሉ ምህረት አድርጉልኝ። በቃ በዚች ነገር እኔ አበዛህ ብላችሁ ብትሉ ብዙ ስህተት አለኝ፣ ብዙ ትክክል ያልሆንኩባቸው ነገሮች አሉ። ሰዎችንም ቅርታ እጠይቃለሁኝም፣ ስንፍናዬንም ድካሜንም አውቃለሁኝ። በልብ ቅንነት ግን ብትመጣ ሕያው እግዚአብሔር ምስክር ነው አልኩ፣ ልቤ ንጹህ ነው። ለዚህ ነው ማንም እየመጣ እንደፈለገ ነገር የማይገባኝ ገሪባ መስየው እየታየሁት አይቼ እንዳላየ እኔ ብበደል ይሻላል ብዬ በሚል ነው እንጂ ሳይገባኝ ቀርቶ አይደለም። እያንዳንዱ እዚህ ቲክቶክ ላይ ያለ ከጥቂቶቹ በስተቀር እያንዳንዱ የታወቀው በዚህ ቤት አገልግሎት ነው። እንጀራዬን የበላ ተረከዙን አነሳ ብሎ እንደሚል ግን ተሰሚነትን ሲያገኙ እዚሁ ቤት ላይ እንደገና አድማ አሳደሙ። እነሱ የተሰሙ መስሏቸው 10 ሰው አያቸውን ብቻቸውን ቢገቡ። እኔ ግን ምቹ ባልሆነ ሰዓት ገብቼ ነው ቅድም እስካሁን ድረስ ያለው። ከዚህ በኋላ ነው ሰው የሚመጣው። በልብ ቅንነት ቅኖች ያገለግላሉ። ኢየሱስን ውደዱ፣ ሰዎችን ውደዱ። ስለምወዳችሁም ነው የምቆጣችሁ አንዳንድ ነገር ላይ ማለት ጠንከር ባድርጌ የምናገረው እንጂ ዲስሪስፔክት ላደርጋችሁ የክርስቶስ ደም የፈሰሰላችሁን ሰዎች እናንተን አበሻቅጬ የማገኘው ነገር የለም በፍጹም። የክቡር የክርስቶስ ኢየሱስ ደም የፈሰሰላችሁ እህቶች ወንድሞቼ ናችሁ ያላችሁት። ኦኬ፣ እረኛ አላችሁ፣ ንጉሥ አላችሁ፣ በደም በዋጋ የተገዛ ህዝብ ነው። እኔ እዚህ ላብጠለጥለው፣ እኔ እዚህ ላበሻቀጠው እግዚአብሔር አልጠራኝም። በሰጠኝ ጸጋ አገለግላለሁ። ትክክል ያልሆነ ነገር ካለ ግን ቤተሰብ ነንና በጌታ እህቴ ነሽና ስታጠፊ በውስጥ የሚሆን በአደባባይ ላይ ካገኘው ትክክል አይደልሽም ብዬላለሁ። በውስጥ መጥቼ ደግሞ እንደ ታላቅ ወንድም የሚሆን እንደ ታናሽ ወንድም ቤተሰባዊ ነገር እናወራለን። እገስጽሻለሁ፣ ትገስጭኛለሽ። እናንተ ባትገሱ አላውቅም፣ እኔ ግን እገስጻለሁ። ምን ይሁንልህ ብለሽ ነው ብዬ የምልሽ። ቤተሰባዊ ወሬ ነው የምናወራው። ምን አገባህ ብለሽ ልትይኝ አትችይም። ምን አገባህ ልትለኝ አትችልም። እኔም ልልህ አልችልም። ጠንከር ብለህ ስትናገረኝ በክርስቶስ ቤት ከእግዚአብሔር ጋር ባላገሮች ነን ነው ያለው በቃ መጽሐፉ። በዛ መንፈስ ነው እህቶቼን የማየው። በጌታ ነኝ ብሎ ሲለኝ በቃ የኔ ቤተሰብ ነው፣ የኔ ወንድም የኔ እህት ነው። ፍጹምን ሰው ለክርስቶስ ለማቅረብ መስበክ ብቻ ሳይሆን ማስተማር ብቻ ሳይሆን እየገሰጽን ነው ያለው አይደል ቅዱስ ጳውሎስ። በቃ እናንተ እኔን ትገስጻላችሁ፣ እኔ እናንተን እገስጻለሁ። ስራ እንሰራለን። ትልቁ ስራ ፊት ለፊታችን ላይ ነው ያለው። አዳፍነውት አይቀሩም። ይሄን የወንጌል አገልግሎት ለእያንዳንዳቸው የቤት ስራ ሰጥቶ ገለል እንደሚያደርጋቸው ደጋግሜ የተናገርኩት ይኸው ዞር እያደረጋቸው ነው። ገና የሚቀሩ አሉ። ጴንጤዎች ተብለው እዚህ ሶሻል ሚዲያ ላይ ያሉ ገና የሚቀሩ አሉ። ለጌታ ወንጌል እንቅፋት የሆነ ኢየሱስን አጀንዳው አድርጎ አምጥቶ ሐሰትን በማጋለጥ እውነትን በመስበክ ትውልድ በሃይማኖት ተብትበው በስተት ዕውቀት ተይዘው በካቶሊክ ተረት፣ በኦርቶዶክስ ተረት፣ ኢቨን በጴንጤ እንኳን ተረት የተያዘ የተረት ነገሩ በእግዚአብሔር ቃል መዶሻ ከትክተን ተረቱን እናፈርሳለን። አእምሮን ሁሉ ለክርስቶስ እንማርካለን። የክርስቶስን የክብሩ ወንጌል ብርሃን ብቻ ይሰበካል። አዳኝ ማን ነው? ኢየሱስ ነው። ኢየሱስና ፓስተር እንትና የሚባል ካለ መድኃኔዓለም ይፋረደኛል እኮ። ተያይዘን እናልቃታለን። ጉሮሮ ለጉሮሮ ነው የምንያያዘው በእውቀት። ፓስተር እንትናና ኢየሱስ ብለህ የምትለው ኢየሱስ ብለህ ላው ላይ የምትለጥፍበት ሌላ አዳኝ የለም። ኢየሱስና ማርያም ተክልዬ ዳርት ይዛለ ብራዘር፣ አይሰራም እንደዚህ አይነት ነገር። ማርያምም አዳኝ አይደለችም፣ የጌታ እናት ናት። ተክለ ሃይማኖትማ በፍጹም አያድንም። እንዴ የቡልጋው ሰው የሚያድን ከሆነ ዕብራውያን አባቶችን ባዳኑ ነበር። አንተ መቃብራቸውን የሳመ ስሞ የሳመ ያሳመ የደጎስ ያስደግ ብራዘር፣ የአብርሃም መቃብር በኬብሮን አለ ዛሬ። የዛሬ 3700 ዓመት በፊት የነበረው አባት ማለት ነው። 3900 ዓመት አካባቢ ላይ
ይኸው ኬብሮን አለ፣ በእውነት አለ። አይሁዳውያን ያስጎበኙታል። የታላቁ የዳዊት መቃብር አለ፣ የሳሙኤል መቃብሩ አለ። የሚኪያስና የሐጌም ባለፈው አሳይቻችኋል። የነቢያቱን ከጌቴሴማኒ በላይ ከደብረ ዘይት ተራራ በታች ቁልቁለቱ ላይ ማለት ነው። እነዛ አባቶች ትንቢተ ሚልኪያስን የጻፈልን ትንቢተ ሐጌን የጻፈው የእነሱን አባቶች እንኳን መቃብር የዳሰሰ አፈራቸውን በጥብጦ የጠጣ የቀባ የተቀባባ ብሎ የሚል ነገር የለም። አንተ መንፈሴን አታበሳጨው ስለ ድነት በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ እንጂ በነቢዩ በሐጌ ላይ ተመሰረተ አይደለም። በነቢዩ በዘካርያስ ላይ ተመሰረተ አይደለም። በነቢዩ በሳሙኤል ላይ በሱ መቃብር ላይ ተመሰረተ አይደለም። እግዚአብሔር የዘላለምን ሕይወት ሰጠን። ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ካኑ ማብራዘር ወንጌሉ ይሄ ነው። እኛ ምድራችን ላይ የተሰበከ ኢየሱስ እና እናቱ ወላዲቱ አይሰራም። እንዲህ አይነት ጠማማ ሸፋፋ ወንጌል እኛ አልተሰበክንም። እናቱ በእናትነቷ እናከብራታለን፣ እንወዳታለን፣ አለቀ። መውደዳችንን ለመግለጥ ብለን ደግሞ መርካቶ ራጉኤል ቤተክርስቲያን አንዋር መስጊድ ጀርባ በሙጫ የተጣበቀ ፎቶ እሱን እኔ ስንከባለልለት እንደጠገበ አህያ አልገኝ። ያ ዘመን አለፈ። የጌታዬ እናት መልኳ ጠይም ነው ቀይ ናት? ወፍራም ነበረች ወይስ ቀጭን? አጭር ነበረች ረጅም? ስንት ቁርጥር ጫማ ነበር ታረግ የነበረው? እዚህ መካከል ማን ነው የሚያውቅ ያለ? ጠየም አርጋት እስኪ ኪዳነ ምሕረትን ጠየም አርጋት ሲጠየም ትንሽ ቀላ አርገዋል። ከንፈሯ ትንሽ አበጠ ብለው ሁሉ ከንፈሯን ሳሳ አርገው አፍንጫዋ ቀዳዳው ምንድነው የናይጄሪያ ሴት አስመሰልካት ጠበብ አርገው እየተባለ እንደዚህማ አትቀልድም። የጌታ እናት ናት ብለህ የት ታውቃታለህ አንተ? ነበርክ እንዴ? የዛሬ 2000 ዓመት ላይ ነበርን እንዴ? ያችን ዕብራዊት እናት ያያታለ እንዴ? በስጋ አይኑ በዚያን ጊዜ አሁን ስዕል ለመሳል የለም። እሺ የማርያምን መልኳ በእውነት የቆዳ ከለሯ እኛን ኢትዮጵያዊ ነበር የምትመስለው ብሎ የሚላለ እዚህ ውስጥ ቆንጅዬ የበሰለች ፈረንጅ የምትመስለው ብሎ የሚል ሳለ የለም። ለምን? ማንም ምስክር ሊሆን አይችልም። የትኛውን የቆዳ ከለር እንኳን እንደያዘች አናቅም። ቁመቷ 7 ሴንቲሜትር ነው። 1 ሜትር ከ7 ሴንቲሜትር ይሁን 1 ሜትር ትሁን 2 ሜትር ትሁን ምንም የተጻፈ የለም። አንተ የእሷ ቁመት ላይ የእሷ ቆዳ ቀለም ላይ የእሷ እንትን ላይ ትኩረት አታድርግ ብራዘር። በቃ ትኩረት ከእሷ የተወለደው መድኃኒት አዳኝ የሆነው ጌታ ላይ ማለት ነው። አለቅ የእመቤቴ ቁመቷ ይናል ነው አይደለም። እኔ አባቶች በጾም በጸሎት ተጠምደው ተገልጦላቸው ምንም የሚገለጥልህ ነገር የለም። ምንም የኢየሱስ ቁመቱ ምን ያህል ነው? የጌታዬ በምድር በነበረበት ሳለ አሁን በዚህ ክርክር የራሽያ ኦርቶዶክስ ኢየሱስ ክርስቶስን ጥቁር ነው ብላ ጥቁር ስላላለች ጥቁር ነው ብላ ከሰል የመሰለ ጥቁር ማለት ነው። የደቡብ ሱዳንን የመሰሉ ቆዳ ከለር ያለው የኛ ኢትዮጵያ ውስጥ ያሉ ጋምቤላን የሚመስሉ እንደሱ አይነት አድርገው ማለት ነው። እኛ አካባቢ ደግሞ ብስል ፈረንጅ የሚመስል ነገር ነበር የተሰራው። እነዘበነ ግን አሁን ቀይሮልን ብለዋል። ደግ ዘመን መጣ አይደል? ወንድሞቼ የኢየሱስ የቆዳ ከለሩ ጥቁር ይሁን ጠይም ይሁን ነጭ ይሁን ምንም የሚታወቅ ነገር የለም። ግን የተገለጠበት አካል ነበረ ጌታዬ። በእውነት ያንን መልክ ብናየው ደስ ባለን ነበር። ደግሞ የእውነት ብጸልይ ደግሞ እግዚአብሔር ያሳያል፣ ይገልጠልናል። አንድ አባት እንዳሉት ማለት ነው በጣም ከመጓጓታቸው የተነሳ በምድር በነበረበት ሰዓት ላይ ከሰዎች ጋር ሲሰብክ ሲያወራ ድምፅ ሪከርደር ኖሮ ቀርታውት ቢሆን ኖሮ እና ብንሰማው ብለው እንደዛ ምኞታቸው እንትን አሉ። ድምፅ ሪከርደር ኖሮ አሁን እኛ ሪከርድ እንደምንደራረገው ማለት ነው እንደዛ ሪከርድ ተደርጎ ቢሆንና አሁን እየከፈትን ብንሰማው ኖሮ ቀጥታ የሱ ድምፅ ማለት ነው እና ዊሽ አድርገው። ግን ከዛ ባለፈ ጌታ በልባችን ይናገረናል አይደል? ድምፅ እንሰማለን። ቴንኪው የእግዚአብሔር ልጅ ተወደናለህ። ያንተ መውደድ ወረት የለበትም። ያንተ መውደድ በነገር ላይ የተመሰረተ አይደለም፣ በሁኔታ ላይ የተመሰረተ አይደለም። ጊዜ አይተህ ሰውን አትወድም፣ ጊዜ አይተህ ሰውን አትጠላም። ሁኔታን አይተህ ሰውን አትወድም፣ ሁኔታን አይተህ ሰውን አትጠላም። አመለሸጋነቴን አይተህ አይደለም የወደድከኝ። እዚህ ውስጥም ማናቸውንም በአመለሸጋነታችን የወደድከን የለም፣ በቆዳ ከለማችን የወደድከን የለም።
በቃ ዝም ብለህ ያለ ምክንያት ወደድከን። እናመሰግንሃለን። አንተን ማገልገል በእውነት መታደል ነው እና ሁሉ ቀን ዓላማህን ኢየሱስ አድርገው ከወጣ ወንድሜ ሩቅ መንገድ ትሄዳለህ። ራሱ እግዚአብሔር ያስኬዳል። ዓላማሽን ኢየሱስ አድርገሽ ከወጣሽው ሩቅ መንገድ ትሄጃለሽ እና ተባረኩ። የምናደርገውን ሁሉ በልብ ቅንነት እናድርግ። ጸጋና ሰላም ይብዛላችሁ። ወንድምነት እንኳን ደህና መጣ። ስላየው ደስ ብሎኛል። ሰላም በል። ከዛ ቃል ከዛ ቤኪ ወንድምነት አለ። ዳኒ ወይ አለው። ወንድምነት እንዴት ነህ? ሁሉ ሰላም? እንዴት ናችሁ ወገኖች? አለን። ሰሞኑን ጠፋ ብለሃል። ሰሞኑን ጠፋ ብያለሁ። ልክ ነህ። ወጣ እንዴ? ከሀገሮች ትንሽ እረፍት ላድርግ ብዬ ነው። ቤተሰብ ጋር ልጆች ጊዜ እየሰጠሁኝ ነው ያለሁት። አለው። ወንድምነት እንዴት ናችሁ? ሁሉ ሰላም? ጌታ ይመስገን። ተናፍቀሃል በእውነት። እኔ ራሱ በጣም ናፍቄያቸዋለሁ። ሁሉ ሰላም፣ ጌታ ይባረክ። ሁሉ አማን ነው። እኔ ጋር ሁሉ ሰላም ነው። አሜን። ቅድም ስትል እየሰማሁ በተለይ ልብን የሚያሳርፍ አገልግሎት ጌታን እያዩ ብቻ ማገልገል መሮጥ በጣም ወሳኝ ነው። በጣም ወሳኝ ነው እና አይኖቻችንን እሱ ላይ አድርገን ካሮጥን በቃ ቢቀርብን ነው የሚሻለው እውነት ለመናገር ማለት ነው። እና ብዙ ታተርፋለህ ጌታ ላይ አድርገህ ስትሮጥ፣ እሱን እያሰብክ ስታገለግል በቃ ማትረፊያ የሚሆን እሱ ነው። ከዛ ውጭ ግን አይኖችን የሆነ ነገር ላይ ስትጥል እንግዲህ ጁላይ ላይ ያነገሱ ሴፕቴምበር ላይ ያወርደዋል እና በጣም ልክ ነው። ግን ብትወድቅም ብትነሳ ሁልጊዜ አብሮ ሆኖ እያበረታ ያስጀመረን እስከ ፍጻሜ የሚያደርስን እግዚአብሔር ነው እና ይሄ ለአገልግሎት ብቻ ግን አይደለም እኮ ወንድምነት። የሚገርም ነገር ለህይወት ራሱ ኢን ላይፍ ሁሌ ደስተኛ የሆነ ህይወት መኖር የሚፈልግ ሰው ካለ ፕሪንሲፕሉ ይሄ ነው። ልክ ነው። አገልግሎት ላይ በደንብ እናየዋለን፣ ግን ህይወታችንም ላይ እሱ ነው ያለው። ኦኬ፣ ኢየሱስ ላይ አተኩረን ካልኖር ኑሯችንን ከባድ ነው። ህይወት ሁሌ እንደምናስበው አትሆንም እና ከፍታ አለ፣ ዝቅታ አለ፣ መውጣት አለ፣ መውረድ አለ። ይሄ የህይወት ፕሪንሲፕል ነው። የወደዱን ሰዎች፣ በጣም ያከበሩን ሰዎች ይንቁናል እና ይሄ የህይወት ፕሪንሲፕል ነው። በነገር እና በሁኔታ ግን የማይለዋወጥ አንድ ወዳጅ አለን ኢየሱስ የሚባል እና እሱ ነው በቃ ልብን የሚያሳርፍ በህይወታችን። ሁሌ አይኖቻችንን እሱ ላይ ነው ልናደርግ የሚገባው። እሱ ላይ ነው። እሱን እያሰብን ጌታን እያሰብን ከሆነ የጀመርነውን ሩጫ መጨረስ እንችላለን። ካለዛ ክርስትና ከባድ ነው የሚሆነው እና የሁልጊዜ የህይወታችን ሩጫ አይኖቻችን ሁልጊዜ ኢየሱስ ላይ አተኩረው የምንሮጥ ከሆነ ረጅም ርቀት መጓዝ እንችላለን። ትላንትና ያየናቸው ከጎናችን የነበሩ ሰዎች፣ አብረን ሲያመልኩ የነበሩ ሰዎች ዛሬ እንዴት የት ጠፉ ካልን አይኖቻቸውን ከኢየሱስ ላይ ስላነሱ፣ አይኖቻቸውን ከክርስቶስ ኢየሱስ ላይ ዞር ስላደረጉ እኮ በሌሎች ነገሮች ተሸንፈው ሄደዋል እና በእምነት የጀመርነውን ይህንን ታላቁን ሩጫ እስከ ፍጻሜው ድረስ ደርሶ ከጌታ ዘንድ ደግሞ ሽልማት የምንቀበልበት የህይወት ጀርኒ ከሆነ የጀመርነው አይኖቻችን ኢየሱስ ላይ ይሁኑ፣ ትኩረቶቻችን ኢየሱስ ላይ ይሁኑ። በቃ እሱ ነው እስከ ዘለቄታው እስከ መጨረሻው ሊያደርሰን የሚችለው ነገሮች ሊያደርሰን የሚችለው በሁሉ ነገር ማለት ነው። በስራ ብትሉት ለሁሉም መጽሐፍ ጊዜ አለው ይላል አይደል? አዎ ጊዜ አለው እና ከልጅነት እስከ ሽምግልና የማይሰለቸን
ሁል ጊዜ እንደ አባት፣ እንደ ወዳጅ፣ እንደ ጓደኛ እየተሸከመ እውነተኛን ፍቅር እየሰጠን ሊያደርሰን የሚችለው እግዚአብሔር ብቻ ነው ወገኖች፣ እግዚአብሔር ብቻ ነው። ስለዚህ አይኖቻችን ከሆኑ እሱ ላይ ነው ማተኮር ያለብን። በሚነሱ ወጀቦች፣ በሚታዩ ሁኔታዎች ላይ አይኖቻችን ካሉ ከፍና ዝቅ ባልን ጊዜ ህይወታችን አንዴ ከፍ ይላል፣ አንዴ ዝቅ ይላል። ሰዎች ያጨበጭቡልናል፣ ደግሞ ይውረድ ይውረድ ይላሉና እንደዛ እንዳይሆን የኛ የህይወታችን ጀማሪ የነገሮቻችን ሁሉ መደምደሚያ በእጁ ያለው እግዚአብሔር ዘንድ ነውና አይኖቻችንን ኢየሱስ ላይ እያደረግን የጀመርነውን የህይወት ጀርኒ እንጨርስ። በቃ እሱ ነው የሚያዋጣው። እና ኢየሱስ ላይ አድርገን መሮጥ ስንጀምር በቃ ሁሉ ነገር ቢከፍታም ቢመጣም ዝቅታም ቢመጣም የሚለዋወጥ ህይወት አይኖረንም። ምክንያቱም ያስጀመረን ማን እንደሆነ እናውቃለን። ዝቅታዎች ሊመጡ ይችላሉ። እነኛ የሚመጡ ዝቅታዎች እንኳን ያስጀመረን ኢየሱስ ስላለ ባስጀመረን ኢየሱስ በእነኛ ዝቅታዎች ላይ መረማመጃ ይሆነናል። ከፍታም ቢመጣ አይደንቀንም ወገኖች፣ አይደንቀንም። እና በህይወታችን በቃ እሱን በጣም ስታወራ እየሰማሁኝ ነበር እና በቃ ትክክለኛ መልእክታችን ነው ብዬ አምናለሁ። ህይወታችንን፣ ኑሯችንን፣ ትዳራችንን፣ ልጆቻችንን፣ ስራችንን፣ እያንዳንዱን የህይወታችንን ጉዳዩን ከኢየሱስ ጋር ካላገናኘ ነው ክርስቲያን ኪሳራ ውስጥ ነው። በቃ የሁሉ ነገር መደምደሚያችንና እያየነው ተስፋ እያደረገን ልንሮጥ የሚገባው ኢየሱስ እሱ ላይ በማድረግ ብቻ ነው። እና ያን ጊዜ በእውነት በህይወታችን ሁል ጊዜ በጌታ ደስ ይበላችሁ አይደለም የሚለው ሁል ጊዜ ደግሜ እነግራለሁ። ደግሞ ቢያወራም የሚያወራው ይሄን ነው። አሁንም እላለሁ በጌታ ደስ ይበላችሁ ነው መልእክቱና ምክንያቱም የማይነዋወጥ ደስታ ምንጭ ያለው ኢየሱስ ጋር ስለሆነ ነው። there is no guys ምንም የለም። እና የደስታችን ምንጭ ነገ ለምንሮጠው ሩጫ አቅም ይሆነናል አይደል? አቅም የሚሆነን በየትኛውም የህይወት ምዕራፍ ላይ እንግዲያውስ አይኖቻችንን በኢየሱስ ላይ ካደረግን ብቻ ነው። በጌታ መደሰት ከቻልን ብቻ ነው። ከክርስቶስ ኢየሱስ ውጪ ያሉ ደስታዎች ጊዜያዊ ናቸው ወገኖች፣ ጊዜያዊ ናቸው። እሱ ላይ አድርገን ግን መሮጥ ስንጀምር የማይነጥፍ፣ የማይለዋወጥ፣ የማይቀያየር ደስታን እናገኛለን። እና በጣም ደስ የሚል መልእክት ነው። ወንድምነት ስላገኘው ደስ ብሎኛል። ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ ወገኖች። አይኖ ጠፍቻለሁ ያለው ሰሞኑን በክብር እመለሳለሁ። እወዳችኋለሁ በጣም። ወንድምነት ስላየው ደስ ብሎኛል። ተባረክ ነው። ቴንኪው ወንድምነት። እኔም እንደዚሁ ጸጋ ይብዛልህ። ቴንኪው። አትጥፋ። እኔ ከዚህ በኋላ ምናልባት ትንሽ ላልችል እችላለሁ። ማማ የመውለጃዋም ጊዜ እየደረሰ ስለሆነ እንደው ላለመጥፋት ያህል እንደምንም እጥራለሁ። ግን ወንድምነት መጥፋት የለብህም። ኮንግራ አሜን። ተባርክ። የተወሰኑ ሳምንታት አሉ፣ 1-3 ሳምንታት ግን ጌታ ይረዳናል እና ተባረኩ። በጸሎት ማስገቡ እንጸልያለን ወንድምነት። እሺ አሜን። ቴንክ ዩ። ቃል እንዴት ነሽ? አለሽ ቃል? እሺ ቤኪ ያለህ? አለው እርምዬ እንዴት ነው? ገና ጠዋት ነው። እግዚአብሔር ይመስገን እርሚ፣ ደስ ብሎኛል። ዳኒ እርሚ ስላያችሁ በድጋሚ ዳኒሻ ጠፍተሃል። ሰላምና ጸጋ ይብዛላችሁ ከላይም ከታችም ያላችሁ። እርሚዬ እንኳን ደስ አለ። ደስ ብሎናል። ተባረክ። አሜን። የተባረክ ወንድማችን ገና ትበዛለህ፣ ትሆናለህ፣ ታስፈልገናለህ። ለዚህ ትውልድ ታስፈልጋለህ። ከጌታ ጋር ትቀጥላለህ ገና። እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ ቤተሰቦችህን፣ እግዚአብሔር
ይባርክ። አንተንም እግዚአብሔር ይጠብቅ። ገና ሽት ይሆናል። እንወዳለን ደግሞ በዚህ አጋጣሚ በጣም ቴንክ ዩ ተባረኩ። ዳኒሻዬ አትጥፋ አንተ። ያው እርሚ ሰምተሃል ምን እያለ እንደሆነ። አንተ እንዳትጠፋ የወንጌል እንዲቀጥል ነው የምንፈልገው እኛ። ብዙ ትውልድ እምድኑት አሉ እየዳኑ ነው። እንድንቀጥል ነው በቃ። እና እግዚአብሔር እሺ ቤኪ አልጠፋ አለው አጠፋ እንደውም እኔ ነኝ የምለው ፎቶ ሰጥቼ ነው የምሄድብህ። ቴንክ ዩ ቤኪ ተባረክ። ናትሻይ እንኳን ደህና መጣ። ሰላም ብያለሁ እርምዬ። ዳኒ ስላገኘው ደስ ብሎኛል። ከረጅም ጊዜ በኋላ በአንድ ገስት ተገናኝተናል። ዳኒዬ የተባረክ። እርምዬ፣ ቤካ፣ ሁላችሁም ከላይም ከታችም ያላችሁ ሰላማችሁ ይብዛ። ዳኒ እንዴት ነህ? ሰላም ነው ወይ? ብዙ ጊዜ ያው አለው ከስሮኝ ነው ሁሉንም ነገር እንግዲህ የምከታተለው የምማረው። እንግዲህ ዳኒን ካገኘው ረጅም ጊዜ ሆኗል። 1-3 ዓመት ሆነናል። ዳኒ ታስታውስ እንደሆነ ያ ናትሻይ ልክ ነህ። 3 ዓመት ይሆነናል በአካል አግኝቼው። ዳኒ የተባረከ ወንድም ተገናኝተናል እና እርምዬ ሁሉም ነገር እንግዲህ እግዚአብሔር እንኳን ረዳ። እግዚአብሔር ከዚህም በላይ ያስቀጥላል። እንግዲህ ያ ወንጌል ይቀጥላል። ወንጌል የሚያቆም ነገር ምንም ነገር የለም። ወንጌል ይሄዳል፣ ይሰራል። እግዚአብሔር ሰዎች አሉት እንደናንተ አይነት እግዚአብሔር ተቀባችሁ መሰራባችሁ ሰዎች ስላሉ እንግዲህ እግዚአብሔር ክብሩን ይውሰድ። ቴንክ አመሰግናለሁ። ስላገኛችሁ ደስ ብሎኛል። ተባረክ ናትሻይ፣ ተባረኩ ወገኖች ሁላችሁንም። ጌታ እግዚአብሔር ዘመናችሁን ይባርክ። ቅድም እንዳልኩትኝ በእኛ እኩለ ቀን አካባቢ ስለሆነ የገባሁትኝ ለእኔ ጥሩ ሰዓት ነው። ለአሜሪካ፣ ለካናዳ፣ ለየትኛውም ዓለም ጥሩ ሰዓት አይደለም። ግን ጌታ ይባረክ። መልካም ጊዜ ሰጥቶናል፣ ጸልየናል፣ እግዚአብሔርን አመስግነናል፣ ጌታን ባርከናል። በምስጋና ውስጥ ነበር፣ እንቀጥላለን። እግዚአብሔር ቢፈቅድ በሌላም ቀን እንገናኛለን። ወንድምነት ዛሬ መክፈት አትችልም አይደል? ወንድምነት በቃ ስለዚህ እኔም ትንሽ ማነበውም ነገር አለኝ እና ተባረኩ። በዚህ እናብቃ። ታፕ ኮፒ ሊንክ ሼር ያደረጋችሁ ቴንኪው፣ ጸጋ ይብዛላችሁ። በዚሁ እንሰነባበት። መልካም ቀን ይሆንላችሁ። ምሽትም የሆነ መልካም ምሽት ይሆንላችሁ። ተባረኩ።